ሰላም ሰላም ወገኖች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አንድ ዲያቆን ዮርዳኖስ ይባላል በጣም አሳፋሪ ቪዲዮ ለቋልና እስቲ ይህንን ቪዲዮ እንስማና እኔ እንደ እግዚአብሔር ቃል ተገቢውን መልስ እሰጣለሁ ማለት ነው። ተባረኩ። ቪዲዮውን ተከታተሉ። አጭር ቪዲዮ ነው። አንነት ልንገር፣ እመቤታችን ላይ ክፉ የሚናገረው ሰው አትታገሰው። እኔ ነግሬሃለሁ። ስርዓት ያዝ በለው። አንደኛ አይደል ከደገመ ግን ያው መስመር አስይዘው። እውነት የለው አትል መጥመጥ። እናትህ ብትሰደድ ዝም ትለዋለህ? እና ለእናትህ እንደዚህ ክብር ስትቆም እመቤታችን አራ ተው እንጂ እውነት የለው። ይኸውልህ መጽሐፍም ያግዝሃል። የማይሆን ነገር ሲያመጣ ቀጥቅጥ መዘሪያቶ ያለውን ጥቅስ ታስባለህ። እውነት የለው። የእጁን ስጠው። ደህና ዋላችሁ። ዋጋውን ስጠው። አትል መጥመጥ። ስርዓት ያዝ በለው። መጀመሪያ አይ ብሎ አፉን ከከፈተ የእጁን ስጠው። እሺ እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። ያው እንደሰማችሁት ነው እንግዲህ አንድ እውነት ልንገርህ፣ እመቤታችን ላይ ክፉ የሚናገረውን ሰው አትታገሰው። እኔ ነግሬሃለሁ፣ ስርዓት ያዝ በለው አይደል? አንደኛ ከደገመ ግን ስርዓት አስይዘው። እውነቴን ነው የምልህ፣ አትል መጥመጥ። እናትህ ብትሰደብ ዝም ትላለህ ወይ? ለእናትህ ክብር ስትል ብዙ ነገር ታደርግ የለም ወይ? ስለዚህ እንዲህ አይነቱን ሰው አፉን በከፈተ ጊዜ የእጁን ስጠው። መጽሐፍም ይደግፈሃል። ቀጥቅጥ መዝራእቶ ለኃጥእ ወለኩይ ይላልና ብሎ ቀስቃሽ የሆነ ሰዎች ለአመፅ እንዲነሱና በማርያም ስም እንዲጣሉ ሰዎችንም ደግሞ እንዲደበድቡ እንደዚህ አይነት መልእክት አስተላልፏል። በጣም ነው የሚያሳዝነው። ለመሆኑ እመቤታችን ላይ ክፉ የሚናገረው ማን ነው? ማንም እኮ ድንግል ማርያም ላይ ክፉ የሚናገር ወይም የሚሰነዝር የለም። መጽሐፉ ያላትን ተቀብሎ ይላታል፣ መጽሐፉ ያላላትን ደግሞ አይልም። አዎ መጽሐፉ ያላላትን መጽሐፉ የሰጣትን ክብር ይሰጣል፣ መጽሐፉ ያልሰጣትን ክብር ደግሞ አይሰጥም። እናንተ ተረት ተረት ብላችሁ ከእግዚአብሔር ጋር እኩያ አድርጋችሁ በተናገራችሁት ነገር መጽሐፍ አይናገርም፣ የእግዚአብሔር ቃል ይሄን አይልም ብሎ ይቃወማል። መጽሐፍ የሰጣትን ክብር ደግሞ አይከለክልም። ስለዚህ የግድ አንተ የምትለውን ማለት አለበት አንድ ሰው። አንተ ያመንከውን ማመን አለበት። ካላመነ መደብደብ አለበት። በጣም ነው የሚያሳዝነው። በጣም እና ይሄ አላዋቂ የሆኑ ሰዎች ተነስተው የሚናገሩት ነው። እኔ በእውነት እንዴት እንደምል አላቅም። እና ስርዓት አስይዘው እንዲህ አይነቱን ሰው አትታገሰው። እውነቴን ነው የምልህ፣ እናትህ ብትሰደብ ዝም ትላለህ ሆይ ብሎ ሰዎች ተነስተው በማርያም ጉዳይ እንዲደባደቡ ደም እንዲያፈሱ መቀስቀስ ማለት ምን ማለት ነው? መጽሐፍ ቅዱሳችን እኮ ወንድሙን ደንቆሮ አይደለም ተደባድቦ ደንቆሮ ጨርቃም የሚል ሰው የገሃነም ፍርድ ይገባዋል ብሎ ነው የሚናገረው። አዎ ስድብ እኮ አይደለም ድብድብ፣ ስድብ የአውሬው ተግባር ነው። የስድብ አፍ ተሰጠው ይላል። ክርስቲያን አይደለም ሊደባደብ ሊሳደብ አግባብ አይደለም። ሸሚዙን ሰብስቦ እንዲደበድብ እንዲህ አይነት ቅስቀሳ ማካሄድ ማለት ምን ማለት ነው? በዚህ ምክንያት ሰዎች ደም እንዲያፈሱ ደም መፋሰስ እንዲመጣ መቀስቀስ ይሄ ተገቢ ነው ወይ? በጣም ነው የሚያሳዝነው። ስድብ እንኳን ከአንድ ክርስቲያን መውጣት እንደሌለበት ከመጽሐፍ ቅዱስ ከተለያየ ክፍል አውጥቼ መናገር እችላለሁ። በጣም ነውር ነው። ይሄ ሰው አባቶች በዋሉበት የዋለ አይደለም፣ ባለፉበት ያለፈ አይደለም። እንደውም መጽሐፍ ሲናገር ምንድን ነው የሚለው? ዮሐንስ ወንጌል እንዳትሰናከሉ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ እንዳትሰናከሉ ይህን ተናግሬያቸዋለሁ፣ ከምኩራባቸው ያወጣቸዋል፣ ከዚህም በላይ ደግሞ የሚገድላቸው ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደተናገርኳችሁ ታስቡ ዘንድ ይህን ተናግሬያቸዋለሁ። የሚገድሏችሁ ሁሉ እግዚአብሔርን የሚያገለግሉ ይመስላችኋል። ይህንም የሚያደርጉት አብንና እኔን ስላላወቁ ነው ይላል። ፈሪሳውያን ገድለው ምንም አይመስላቸውም። ሐዋርያትን እየገደሉ እየደበደቡ
ሄደው በምኩራብ ያመልካሉ። እግዚአብሔርን የሚያገለግሉ ይመስላቸዋል። ለምን ሲባል አብንና እኔን ስላላወቁ ነው። ያለማወቅ ጨለማ ገዳይ ያደርጋል። ይሄ ዲያቆን ዮርዳኖስ ገዳይ ነው። በቃ ደም አፍሳሽ ነው። ደም እንዳፈሰሰ ነው የሚቆጥረው። እና መምህር ብለው ይህንን ሰው መድረክ ሰጥተው እንዲሰብክ ያደርጉታል። ብዙ ቅስቀሳ፣ ስንፍና ቃላት የተቀላቀሉበትን የቅስቀሳና የደም ማፍሰስን ስራ ሲሰራ ብዙ ጊዜ እመለከተዋለሁ። በጣም ነው የሚያሳዝነው። እና እንደነዚህ አይነት ሰዎች ቁጭ ብለው በአባቶች እግር ስር ነው መማር ያለባቸው። አመፃቸውን፣ ደንፍላታቸውን ከላያቸው ላይ በጸሎት በመስበር ዝግ እንዲሉ፣ ጸጥ እንዲሉ፣ ጭምት እንዲሆኑ መንገር ማስተማር ነው የሚገባው እንጂ አስተማሪ አድርጎና ቆጥሮ መድረክ ላይ ይህን እንዲናገሩ መፍቀድ በጣም ተገቢ አይደለም። በዱላ ማሸነፍ የለም። በስጋ ክንድ እነ ሰናክሬም አላሸነፉም፣ አልቻሉም። በገዛ ልጆቻቸው ነው ተዋርደው የሞቱት። ስለዚህ ይሄ አግባብ አይደለም። ሰይፋቸውን የመዘዙ በሰይፋቸው ይጠፋሉ። ሰይፍህን ወደ ሰገባ መልስ ነው የተባለው ጴጥሮስ ሰይፍ በመዘዘ ጊዜ። ሰይፍ መዛዥ አገልጋይ ልንሆን አግባብ አይደለም። ገና ከዚህ ነገር ሳንላቀቅ የእግዚአብሔርን ቃል ልናገለግል መድረክ መያዝ አሳፋሪ ነው። እኔ አንድ ነገር መናገር እፈልጋለሁ። ይሄን ዲያቆን ዮርዳኖስን ሳስብ በ13ኛው ክፍለ ዘመን ርስት ለመቀበል ተክለ ሃይማኖት ርስት ሲሶ መሬት ተሰጥቶት ነበረ። መንግስትን ከሸዋ ወደ ላስታ፣ ከላስታ ወደ ሸዋ ለማምጣት ፖለቲካዊ ጨዋታ ተጫውቶ ነው እግሩ እንግዲህ የተቆረጠው። በዛ መሃል እንግዲህ ቀንቶለት በጥንቆላም ነገር ነው እንግዲህ ይህን ያደረገው። የዶሮ ራስ እንዲበላ አድርጎ ንጉሱን፣ የሸዋውን ንጉስ፣ ከዛ በኋላ በጥንቆላ ከላስታ ወደ ሸዋ መንግስትን አዞረ እና ይሄን ውለታ ስላደረገ ጵጵስና ተሰጠው። ከዛም መልስ ደግሞ ሲሶ መሬት ለኢትዮጵያ ኦርቶዶክስ ቤተክርስቲያን በእሱ አማካኝነት ተሰጠ። ይቺ ሲሶ መሬት አታምልጠን እያሉ ብዙዎች በእናታቸው እቅፍ እያሉ ነው ቅስናን የሚቀበሉት። የቄሰ ገበዝ ርስት አለ፣ መሬት አለ፣ የአለቃ ርስት አለ፣ የደብረ አለቃ፣ እንደገናም ደግሞ የርዕሰ ደብር የተለያየ እና ያ ርስት ጉልት እንዳያመልጥ ያቺ ሲሶ መሬት ከነሱ እንዳትሄድ በእቅፍ እያሉ የአባታቸውን ርስት ላለማጣት ዲቁና ይቀበላሉ፣ ቅስና ይቀበላሉ። ሲያድግ ቄስ ይሆናል ተብሎ፣ ሲያድግ አለቃ ይሆናል ተብሎ ከነሱ እጅ እንዳይወጣ እንግዲህ ከጥቅም አንጻር። ስለዚህ ይህም ማነው ዮርዳኖስ የሚባለው እንደዚህ በእቅፍ ዲቁና የተቀበለ ነው የሚመስለኝ፣ ገና ሳያድግ ማለት ሳይበስል፣ ከጥቅም አንጻር እንጂ የቤተ ክርስቲያኒቱ ትምህርት በፍጹም የለውም። ቤተ ክርስቲያን እንዲህ አታስተምርም። ኦርቶዶክሳዊት ቤተ ክርስቲያን አንዳንድ የጎደለ ነገር እንኳን ቢኖራት ግደል ብላ ደብድብ ብላ ስርዓት አስይዘው ቀጥቅጥ መስራዕቶ ለሀጥ ወለኩይ ብሎ መጽሐፍ ይደግፋል ብላ ሰዎች በክርናቸው ሰውን እንዲቀጠቅጡ፣ እንዲያደቁ፣ እንዲመቱ አትሰብክም። ይሄ አሁን ላይ የተነሱ ሰዎች የሚናገሩት ንግግር ነው እና በእቅፍ የተቀበለ ነው ይመስለኝ ድቁናውን እንኳን ሌላውንም ነገር እና ምንም እንደው ፊታቸውን በጨው አጥበው እንደዚህ አገልጋይ ሆነው መቆማቸው ግርም ነው የሚለው። ፍጥጥ ብለው ምንም ነገር እንደሌለው እኔ ከተለያዩ መልእክቶቹ ተረድቻለሁ። ምንም ነፋሱ በነፈሰበት እንኳን ዞር አላለም ይሄ ሰው። ምንም ነገር የለው እና ቤተ ክርስቲያንን አሰዳቢ ናቸው እንዲህ አይነት ሰዎች እና እንዲማሩ ሊደረግ ይገባል። ዝቅ እንዲሉ መድረኩ ይቅርባቸው። እስቲ ይሰልጥኑ። በመጀመር ባህሪያቸው ይቀየር፣ ይለወጥ። እንዲህ አድርጎ እኮ ተሐድሶንም ሆነ ፕሮቴስታንትን ማሸነፍ አይቻልም። መጽሐፉን አጥንቶ በእግዚአብሔር ቃል ተወያይቶ ትሁት ሆኖ በዛ መንገድ እንጂ ቆንጨራ ይዞ እሱ ያልያዘውን ቆንጨራ ለሌላው ለማቀበል ቅስቀሳ ያደርጋል። ምን ቸገረው? ያ ሰው ደም ካፈሰሰ በኋላ እጁ በካቴና ሲያዝ እኔ የለውበትም ለማለት እኮ። እግዚአብሔር ይፈውስህ። በጣም ነው ማዝነው በእውነት በጣም። አንተ መምህር አይደለህም፣ አገልጋይም ልትባል አይገባም። በጣም ነው በእቅፍ ድቁና ነው የተቀበልክ አይነት ሰው ነህ። በቃ
ይሄው ያንተ እንትን ይሄ ነው እና አድርሱልኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር እንደሚፈውሰው አምናለሁ። እንጸልይለታለን። ተባረኩ።